ሽንቱን ንጽህና ሳይኖር ሽንትን ነካክታ ወደ ሰላት ከገባ ትቀጣለህ። ሽንት እንደነካ ማጽዳት አለብህ። ጧራ ማድረግ አለብህ። በምንድን ነው የምታጸዳው? ለምሳሌ በፈለግከው መንገድ በውሃ ትጠቀማለህ፣ በሶፍት በድንጋዮች በዚህ ተጠቅማ ንጽህና መጠበቅ አለብህ ወደ ሰላት ከመግባቱ በፊት። ታዲያ በዚህ በአንደኛው ሴንቸሪ ላይ ያውን ብልቴን በአፈር እና በድንጋይ ልፈትግ ነው ነገርኩ እኮ። በሶስቱም በውሃም ትችላለህ። ይቅርታ የሆነ ሰው ገብቶብኝ ነው። ይቅርታ አድርግልኝ። ከጊዜ በኋላ መጣሁኝ ጨርሻለሁ። እና ግን ቅጣት ሽንቱ በነካቱ ብቻ ሳይሆን ሽንቱ ከተነካ በኋላ ወደ ነጃዛ ይባላል። ነጂስ ከነካ ሰላት መግባት አትችልም ነው። ካቢር መነጀስ ከሆነ እሺ፣ ጽድት ብለህ ታጥበህ ሴት ልጅ ከነካህስ ንጹህ የሆነች ሴት ብነካ እሱ ሌላ ታሪክ ነው። አሁን እሱ ይነጅሳል አይነጅስም? ወደ ሰላት ብትሄድ እንደዛ እሱ ነው። እሱ እኮ አሁን እያልኩ ያለሁት አንዱ የእግዚአብሔርን ማወቅ ነው። ወይ የመቃብሩ ቅጣት ምን ነው ያልከኝ? እኔ አሁን ስለ ሽንቱ ነው፣ ከነጃሳ ጋር በተያዘ ላይ ነኝ። ሽንቱ ከነጃሳ ጋር አሁን ንጽህና ጉዳይ ከሆነ ጽድት ፏ ብለህ ቆንጅዬ አበባ የመሰለች እንደው አይደለም ልነካት ስታያት የምታጓጓን ስወሰውሰ ነው ብነካ ትነጀሳላት? ትነጀስም? እንደው ስታልፍ እጇን ነካሃት ወይም ትከሻዋን ነካሃት? እሱ ነጂሳ አይባልም። ነጃሳ ሳይሆን እሱ ሌላ ትምህርት ነው ያለው። ሰላቴ ተቀባይነት አለው? አይ ተቀባይነት የለውም። ስለዚህ ነጃሳ በምንድን ነው ጠዋር? ስለዚህ እንዴት ነው እሱ የምታደርገው? ውሃ ካጣ ምንድን ነው የምታደርገው? ስለሱ ሌላ ውሃ ካጣ እሷን አሁን ምንድን ነው የምታደርገው? ብነካት እሱ በነጃስነት አይደለማ፣ በሌላ መንገድ ነው እኮ። ምንድን ነው የምታደርገው? ውሃ ካጣ ምንድን ነው የምታደርገው? አሁን እሷን ነካሃት፣ ችግሩን ታስወግዳለህ። በምን ውዱዋን ነው የሚፈጥልህ። ተመልሰው ውዱዋን ታደርጋለህ። ውዱዋን ታደርጋለህ። እንዴት ነው የምታደርገው? ውሃ የለም እንበል፣ በአፈር ትጠቀማለህ። ስለዚህ ወይም በአፈር እንትን ብለህ ውዱ ታደርጋለህ አይደለም? እዛ ትሰግዳለህ፣ ይጋጣለህ። ይሄ ነው። መልካም። አሁን ጸሎትህ እንዳይፈርስ ቆንጅዬ ችክ ችክ የሚለው ቃል ኤሬስ ቆንጆ ሴት ነካህ፣ ውዱህ ይፈርሳል። ከዛ አንተ ንጹህ ለመሆን በጣም ንጽህና እየተጠበቀ እንዲሆን በአፈር ትታጠባለህ። የእስልምና ንጽህና ነው። ከዛ ሽንት ስሸናም ደግሞ ብልትን በአፈር በድንጋይ ነገር ታደራርቃለህ። ንጽህና በጣም መጠበቅ ስላለብህ ከመቃብር ቅጣት ትድናለህ በዚህ። ይሄም አታደርግ ከሆነ ግን በመቃብር ትቀጣለህ። ነው። ይሄ ህጉ ነው፣ በጣም ህጉ ነው። ይሄ ካፈርና ከሴት ማንኛው ነው ንጹህ? ግን እሱ የሰው ሎጂክን አይታ በሰው በራሴ አሁን እምነት ስንባል ለዚህ ነው አንድ ጥያቄ ሊጠይቅ ያልኩት መጀመሪያ ራሴ። አሁን እምነት ማለት ራሱ እኮ በተጨባጭ በሳይንቲፊክሊ ሄደን በሰው ሎጂክ የማንደርስበት ሳለን አንፈልግህም እያልነው ቀኑን ሙሉ እጁን ዘርግቶ ልጆቼ ሲለን እየወገሩት እየሰቀሉት እየመቱት እየተፉበት ሚሰሩትን አያውቁምና እያለ እነሱ ይቅርታ ሲያደርግላቸው ስንመለከት፣ እዚህ ጋር ግን ሽንት ነክተሃል ብሎ እዚህ ጋር እየተፉበት እየሰደቡት እየሰቀሉት ይቅርታ ሲሰጣቸው፣ እዚህ ጋር ግን ሽንት ነክተሃል ብልትህን በድንጋይ አልፈተክም ብሎ በመቃብር ሲቀጠቅጠኝ ለእኔ አሳዛኝም አስቂኝም አስከፊም ታሪክ የለም እንደዚህ አይነት ነገር ማለት ነው። ምክንያቱም በነቢያት አስተምህሮት ውስጥም የለም እንደዚህ አይነት ነገር። እዚች ጋር አንድ ነገር ለመጨመር ሙስሊሞች ምናልባት ለእኛ እንደነዚህ አይነት ነገሮችን ስንመለከት በደንብ ሊያስቁ የሚችሉ ነገሮች አሉ ጽሁፎቹን ስንመለከት። ግን
እናንተ ደግሞ ራሳችሁን መጠየቅ ያለባችሁ ነገር ምንድን ነው መሰላችሁ? እንዴት በእንደዚህ አይነት ነገር ልንታለል ቻልን? እንዴት ይህንን ነገር ልናምን ቻልን? አብዛኞቻችሁ ያው ሀዲሶቻችሁን በጥልቀት አታውቁ። ከላይ እንዲሁ በተደጋጋሚ ከምትሰሟቸው ውጭ በራሳችሁ በግላችሁ ሄዳችሁ የማንበብና የማወቅ ባህል የላችሁም። እውነቱን ስንነጋገር አሁን ይሄ ሀዲስ ለምሳሌ አሁን እየተነበበ ያለው ሀዲስ ምንድን ነው የሚለው? በመቃብር ውስጥ ከፍተኛ ቅጣት ወይንም አብላጫ ቅጣት ያለው እላይ ላይ ሽንት ከመሽናት የተነሳ ወይንም ልብስህን ሽንት ከመንካት የተነሳ ነው በመቃብር ውስጥ ከፍተኛ ቅጣት የሚደርስብህ ብሎ ማለት፣ እንዴት በዚህ አይነት ነገር ልትታለሉ ቻላችሁ? እንዴት ተሸወዳችሁ? ከኃጢአት ሁሉ እንዲያው ኃጢአት ብዙ አለ አደለ? ብዙ የሚሰራ ኃጢአት አለ። ከዛ ሁሉ ኃጢአት ላይ ልብስህን ሽንት ስለነካ ነው የሚለው። ይሄንን እንዴት አትረዱትም? እየተከሰተ ያለው ነገር እኮ ምንድን ነው መሰላችሁ? መሐመድ በአንድ ወቅት ቁጭ ብሎ ከሰዎች ጋር ያወራል። በዛን ሰዓት የመጣለትን ነገር ይነግራቸዋል ለሰዎች። በቃ በአእምሮ ውስጥ የመጣለት በዛ ሰዓት ስለ ሽንት ይጠየቃል። እቺ ነገርማ በከፍተኛ እኮ በመቃብር ውስጥ በኃይል የምታስቀጣች ነች ብሎ ተናገረ እንጂ ምንም እኮ ከፈጣሪ የሆነ ነገር እንዳልሆነ ግልጽ ነው። ሰውም ሊነግራችሁም አያስፈልግም ነበረ። እየተባላችሁት ያላችሁት ይህንን ነው። ንቁ ነው በቃ። እሱማ ችግር የለውም። አሁን እኔ የመንቃት ጉዳይ ላይ የክርስትና አስተምሮ ያልነቃ እንዴት ለማንቃት ያስተምራል? አሁን በያዛችሁን መንገድ ነው ወይ ነው? አሁን ነቢዩ ባልመጣ በፊትም ኢየሱስ በመጣ ጊዜም ያልነቁ ኢየሱስን የካዱ ነበሩ። እነሱን እንዴት አድርጎ ነበር ያስተማረው ነው የኔ ጥያቄ ለሱ። ስለዚህ የእናንተ ካሄድ ሰውን ለማስተማር እውነትም ወደ እውነት ቤት ለመጥራት ሳይሆን የሆነ ቡድን ሌላ ቦታ አለ ያየሁት፣ የሆነ ከእስልምና ሌላ ቦታ ያየሁት ነገር አለ። ለነሱ መልስ ለመስጠት እንደሆነ ነው እንጂ እውነት ለእግዚአብሔር ብላችሁ እግዚአብሔርን የካዱት አንድ ሰው ብንጠራና ወደ እውነታው የእግዚአብሔር ቤት ብናመጣ ተጠቃሚ እንሆናለን ከእግዚአብሔር ዘንድ ብላችሁ እየሰራችሁ የሚሆን ነገር አይመስለኝም። ይሄን የሚለው ለማመስለን አይመስለኝም። የሚለው ነገር እፎው በዘመድኩም ቤት ገብቶ ፕላንና እቅዱ ምን እንደሚሆን እነሱን ለመፍታት ምናምን ብሎ ሲናገር ቁጭ ብዬ ሲሰማ ነበር። ምናምን ብሎ ከቢራ ወደ ሌላ ቦታ ወሰድከውና አውት ኦፍ ቶፒክ አረከውና ዋና ሀሳቡን እኮ በቀላሉ ብትረዳው ምናልባት ከሰማኝ አድመጠኝና ትመለስልኛለህ ወይ? አንድ ጊዜ ቆይ። እንግዲህ አስቡት፣ መግደል ወይ ደግሞ ሰውን መስደብ፣ እንደዚህ ማንቋሸሽ ከባድ ወንጀል ናቸው የሚባሉ ሰዎች ደግሞ ኢንቴንሽናሊ ሆን ብለው አውቀው የሚሰሩ ስራ ነው። ይሄ ግልጽ ነው። ምክንያቱም ኢንቴንሽናሊ የሚሰራ ስራ ነው። አንድ ሰውን መግደል፣ ኃጢአቶች፣ ነገሮችን መስራት። አንድ ጊዜ ትቀጥላለህ። አይሰማም እንዴ? ድምፄ ይሰማል። እሺ፣ እንደራረብና አዳምጠንሽን እንደማመጥ ኢንቴንሽናሊ በሰራው ወንጀል በግልጽ እንግዲህ በመቃብር ይቀጣል ተብሎ ሳይጻፍ ሳያቅ ግን በድንገት ሽንቱ ልብስ ላይ ጠብ ስላለችበት ብቻ ይቀጣል። ዋና የሚቀጣበት በሽንት ጠብታ ነው ብሎ መጻፉ በራሱ ኢዝናት ሎጂካል አይደለም። አስቡት፣ ሆን ብለህ በምሰራው ኃጢአት፣ ከባባድ ኃጢአቶች፣ ለዛውም በነፃ ፈቃድ በምርጫ ሰውን መግደል ሊሆን ይችላል፣ ዝሙት መስራት ሊሆን ይችላል። ከባባድ ወንጀሎችን ሰርተህ የመቃብር ቅጣት ግን ትቀጣለህ ተብሎ ሳይቀመጥልህ ሳታውቀው ኢንቴንሽናሊ ሳታስበው ሽንትህን ስለነካው ልብስ ብቻ በመቃብር ትቀጣለህ ማለቱ አንደኛ የራሱ ነንሴንስ ነው። ይሄ ከእስልምና ለመውጣት በቂ ሪዝን ነው የሚሆነው። ይሄ ብቻውን ማለት ነው። ሁለተኛ እስኪ ያስቡት፣ አንድ ሰው ሲገድል የነበረ ሰው እና ሰዎችን ዝሙት ሲሰራ ኃጢአት ሲሰራ የነበረ በምድር ላይ የነበረ ሰው ነገር ግን ሽንቱን በስነ ስርዓት በጥንቃቄ ከጠበቀ አይቀጣም ማለት ነው። በተቃራኒው ደግሞ ያልሰገደው እንግዲህ ሲሰግድ የነበረው ሲጾም የነበረው በስነ ስርዓት እንትን ብሎ አንድ ቀን ግን በስተት ሽንቱ ጠበ ብሎ ልብሱን ከነካው ይቀጣል ማለት ነው። ኢዳዝም ሜክ ሴንስ። በጣም ነው የሚያስቀው። ይሄ ግልጽ ሊሆንላችሁ ይገባል። እስልምና ለቀው ለመውጣት ይሄ በቂ ከበቂ በላይ የሆነ ሪዝን ነው ብዬ አስባለሁ። ወንድም እፎይ
በቃ አመሰግናለሁ። ያለውን ነገር ዝሮ ምንም የሚያስፈልገው ነገር ካለ ነገረኝና ማድረገው ነገር ካለ እንዳደረግ እየመጣው መማር እችላለሁ። እኔ ዝሮ መልካም ጻፍልን በውስጥ እሺ። መምህር ነው ፈልግላሉ። እሺ በቃ ሁላችሁንም እወዳለሁ ከጎን እንድትሆኑ። ያው እንግዲህ ማለት እኔንም ጽፉልኝ በውስጥ የሆነ ነገር የምትሉኝም እንግዲህ ፈጣሪ መቻሉን ይስጣችሁ። እኔ ሰው ወደ ተመቸው መንገድ ነው የሚሄደው። ነገ ከእሑድ ጀምሬ ስጀምር ክርስትና እነሳለሁ። ወላሂ በቃ ከዛሬ ብቻ ነው ወላሂ የምለው እኔ ወላሂ በቃ ትምህርት መማር አለብህ እኛ ጋር በአንድ የሚሆን። ኦኬ በደንብ አስተውሉ። ራሂም እንኳን ደህና መጣ። ራሂም ይሰማል? እንዴት ነህ? ኦኬ ሶሪ ሴት ነሽ? ችግር የለም ይቅርታ። ሙስሊም እና የምታወሩ ነገር በቁርአን ነው እንጂ በጎግል አይሆንም። የምታወሩ ነገር በጎግል እያወራችሁ ነው። ስለዚህ በቁርአን ኪፈቱና ከዛም በላይ እናወራለን። ሌላ ነገር ደግሞ እዚህ መጣችሁ እንደፈለጋችሁ የምታወሩ ነገር ትክክል አይደለም። የፈለጋችሁ ነገር ማመን ትችላላችሁ። ከፈለጋችሁ እንጨት፣ ከፈለጋችሁ መድረሹ እኛ ምንም ነገር እኮ እንትን የምናገር ነገር የለም። እሺ ስለዚህ የምታወሩ ነገር በቁርአን ነው እንጂ እንደ ሁሱና ከመሰለን እንደ እምነት ነገር አሁን ነው እንጂ አይሆንም። እዚህ ጎግልና እንደፈለጋችሁ እያደረጋችሁ አይሆንም። አምጡና ቁርአን ኪፈቱ ከዛ እናወራለን። አዳምጪው። በመቃብር ቅጣት ታምኛለሽ? አዎ እንደ ቅጣት አለ። ለምን የለም? ምድር ላይ ቁጭ ብለህ የፈለክ ነገር እያረክ እዛ ሂዴ ጀነት ገባን ነገር የለም። ጥያቄ አለ? አዎ አለ። ጥሩ ነገር ከሰራ ጀነት ትገባለህ። የመጥፎ ነገር ከሰራ ደግሞ ወደ ገሃነም ነው። የመቃብር ቅጣት በመቃብር ውስጥ ይቀጣሉ ብለሽ ታምኛለሽ? መጀመሪያ አራት ነገር ነው። መጀመሪያ መረቡክ፣ ማዲኑክ፣ ማቁርአኑክ፣ ማነብዩ ኸላስ። ይሄን ከመለስ ሌላ ነገር ደግሞ አለ። ለቀለን ነገር ጥሩ ነገር ከሰራ ጀነት ትገባለህ። እንጨት ላይ ካመንክ የጠጣ ብዙ ነገር የለም ጀነት። አንዴ ይሄን ያልሽውን ማረቡ ምናምን ተብለሽ የምትጠየቂውን አፋን ኦሮሞ ሀሳብ ነው ሊፈሞጂ ነው። ሀየ ተስገባይ ይልቀው አሁን ያልሽውን አንቺ ከቁርአን ላይ ማስረጃ ከሰጠሽኝ እኔ ንዝስራ አቆማለሁ። ምን ነገር ማለሳ የመቃብር ቅጣት አለ። ከዛም እንደዚህ ማነው አምላክህ እንደዚህ ተብለን እንጠየቃለን። ከዛ በኋላ እንደዚህ ያልሽውን አንድ ጥቅስ ብቻ ከቁርአን ላይ ከሰጠሽኝ እኔ ንዝስራ አቆማለሁ። خلاص أفان أربو ستة جنة يعني قبري هي ستي قافين جرا جتي أيوة قافين نجرا توقف ربي كان كأنه جرا مقافة تما لما فان دمو نبي كان كأنه جرا مقافة تما إني سدفع منتين كأنه دا إني أفرفا ما قرآني كان كأنه مقافة تما كان قافة دي بستي وان دنيا تندر توجدتي بدل لي تأي قاري لي تأي سيف كتبا سيكلي قافة إربودان كنكي والنبا يو دلدي جنة تقل رأيهم صبونتو أغيفا وانا جدتي قرآن الرنجرة منجرو انجرة خابان يادباني كاتوشي برسان جرتاني بان سورة كم الرجرة سورة خمي أتني بيك تامي بينا في دافي أسرة برسان جرتاني يوم بيني ما برسي ترى أسرة تيتي أنا هنجرو جتشان جرى بر هنجرو yoo jiraate suuraa fi ayaasaa natti himi. Injiru jette ati injiru jettaare gaafii qabrii keessaan jiramoo injiru jettaati? Quraana keessatti hin ibsamne. Hin ibsamne? Yaa. Ati immoo quraana jettee mini? Quraanaan amantaa miti? Eeshi. Soo akkasa yoo ta'e ragaan kennine. Quraanatti amanuu moo? Miti. Gaafii qabrii keessa hin gaafatamtu kana. Quraana keessatti yoo jiraate ragaan itti kenni. Ragaan kennuu dandeessa? Moo hin dandeessu? Gaafin afran kun hin gaafatamu jechuu feeti moo hin gaafatama jechuu feeti? Gaafatamuu baate dhimma kiyya mine bara. Ni gaafatama yoo jette. Dhimma kan kee kan taanee maalii fi wanta googilii irratti hiitan raawwattanii fiddanii barsiisu maal yaaltu qara?
رجع في دون النسو رجع تباسي كان برسيران برشون جرا ميري رجع كانت تجرا يا في كنا يوجا فتمتن جنة سنتن جاي في ديكا انجيرو قرآن كتشت انجيرو وانت كنا انهم سبنا يو كنافو مسلم كجرون أزابا قال شو لاري ايغا غانا ما قلت بر قالت مدافع فان رمو لك بيتو من تدار arra qofa dhageessee yaadan jira. Garuu jechuudha. Wanta barsiisuu barbaadan tokko yoo jiraate akka Imraaniititti quraana irraa fi dabalii keessatti akkanumatti dubbachaa jirta bar dhaga'i. Ragaan qabdu kanaafuu quraana baasaa ta'u quraana keessatti akkas jettee dubbatte wanta ati dubbatte amma quraana keessa hin jiru. Ragaa malee dubbatte. So hadisa keessatti jira malee quraana keessatti hin jiru. Anyways, back in our topic, ያወራችሁ ቁርአን ውስጥ የለም ሐዲስ ላይ ነው ያለው። በቁርአን ውስጥ የመቃብር ቅጣት የሚባል ሽታውም የለም። በመቃብር ውስጥ ይቀጣሉ ምናምን የሚባል በቁርአን ውስጥ ሽታውም የለም። አለ የሚል ጀግና ከ114ቱ ምዕራፍ ውስጥ መጥቀስ ይቻላል። ሶስቷ ያለችው በቁርአን ነው። እንጅሩ ከንጀዱ ሰንፊዲሽቲ እንጅሩ ከንጀዱ ሰንፋ ዋን እንጅር ሰንፊዳ እንጅሩ ከቁርአን ከጭ እንዴት አይነት ጥያቄ ነው? የለም የሚል ከቁርአን ውስጥ አንተ ትለኛለች። እኔ እንኳን ገብቶኛል ታውቃለህ። እኔ ሙስሊሞች ለምሳሌ እፎይ የኔ ስም ነው፣ በቁርአን ውስጥ አልተጠቀሰም። እፎይ የሚባል ሰው የለም የሚል ቁርአን ውስጥ አንዳሊ ማስረጃ እንደማለት እኮ ነው። እኔ እኮ ቁርአን ተበርዟል ብዬ ስነግራቸው ተበርዟል የሚል ከቁርአን ውስጥ አምጣልኝ ይሉኛል። እንዴ ነች ሰላም ነው አሊል አሊ ጋሊድ ከድር ሶሪ እራትን ምንድን ነው የበላው? ካካ ነው ያ መሐመድ አፍ ውስጥ ነው የምጸዳዳው ከሆነ ምን ካካ በላለሁ። ሱናን አቢ ዳውድ 67 ላይ ሙስሊሞች የኔን ካካ እንዲጠጡ መሐመድ ፈቅዶታል። መሐመድ ደግሞ ሱናን አናሳይ 326 እና 327 ላይ መሐመድ ራሱ ካካውን እንደ ሾርባ ይጠጣው ነበረ። ምክንያቱም ውሃ በምንም ነገር አይቆሽሽም ብሎ ስለተናገረ ማለት ነው። እራትን ሰጥቼ ላኩ። እናንተ በባዶ ታወራላችሁ፣ እኛ ሀዲስ እንገልጣለን። ሀዲስ እንገልጣለን እኛ። እሺ አንዋር እንኳን ደህና መጣ። አንዋር አንዋር ተዋናር አውራ ተው አውሩ ሲቀበል በሉ